ቤዚክ ነገር ማሟላት ለምንወዳቸው ሰዎች የፍቅራችንን ያክል መሆን አለመቻል በኪስ ምክንያት ከዚህ በላይ ሞት አለ እንዴ አይደለ ስለዚህ ጥርሳችን ነክሰን እኮ መነሳት አለ ይሄ የምንመቻመቸው ነገር አለ አይደል ኢትዮጵያውያን ችግር እንደዚህ ምናምን የሚለው ችግር ምን ሁላችንም ተቸግረን ግጥም አድርገን ብዙ ሰው እንዴት ነው በህይወት ስኬታማ መሆን ትፈልጋለህ ሲባል ማንንም አይፈልጋል ዘንድሮ አስቸጋሪ ሆኖ ነው እንጂ ስለዚህ ራሳችሁን ማትወዱ ከሆነ ወደ መውደድ አደራችሁን ራስን ለመውደድ ፈጣሪ ማየት ነው የሚያስፈልገው እስከዛሬ ባገኛችሁት ውጤት ራሳችሁን አባካችሁ አትለቁ የእናንተ ሁኔታ የቤተሰብ ሁኔታ የእውቀታችሁ ሁኔታ የሀገራችሁ ሁኔታ የዘር ማንዘራችን ይባላል የዘር ማንዘራችን ሁኔታ እስካሁን ድረስ ምንም ፍሬ እንደማላፈራ ብዙ ምልፍ ፈቀቅ የሚል ውጤት እንደማላመጣ ማስረጃ ሊኖረኝ ይችላል ነገር ግን በራስ መተማመኔን ብቻ በመቀየር እስከዛሬ ያልተመዘገበ ውጤት ማስመዝገብ ይቻላል ይሄ ባይዘው ፈጣሪ እንዲሁ የሰጠን መብት ነው አይደል መለወጥ ማደግ ጽድቅ መስራት ኩነኔ መስራት እነዚህ እኮ የምርጫ ጉዳይ ናቸው አይደል የምርጫ ጉዳይ ናቸው ዝቅ ያለ ህይወት መኖር ከፍ ያለ ህይወት መኖር ዝቅታና ከፍታ እንደየህሊናችሁ መለኪያ ምርጫ ብዙዎቻችን ግን የሆነ ተፈርዶብን እንደምንኖር ነው እንጂ የምናውቀው ወስነን እንዴ በዚህ ምድር ላይ እኮ ምድርን እስከ መግዛት ድረስ መብት ተሰጥቶናል ነገር ግን እንዴት አድርጌ ነው ከችግሬ ሞጣው የሚለውን ባለማወቅ ወይንም ደግሞ አውቀን ባለመተግበር ውስጥ ተመሳሳይ ህይወት እየኖርን ነው ትረስት ሚ የሰው ልጅ አውቆ በሚተገብረው የተለየ ተግባር የተለየ ውጤት ያመጣል አውቆ በሚተገብረው አውቆ አለመተግበር ውጤት ስለማያመጣ ስለዚህ ስለ ራስ መተማመን በራስ መተማመናችንን ያለን ዕውቀትን ቀይረን ከዛ በሱ ላይ መተግበር ሀውቱን ነው የምናየው እሺ እንዴት ነው በራስ መተማመንን እምገነባው ራስ መተማመናችሁን ስትገነቡ የምትፈልጓቸው ነገሮች እየተሳኩ ይመጣል እስከዛሬ ያጣችኋቸው ነገሮች እንዳለ በራስ መተማመን በዛ ጉዳይ ላይ ስለሌላችሁ ነው እስከዛሬ ያገኛችሁት ልክ ደግሞ በራስ መተማመን ስላላችሁ ስለዚህ ውጤቶቻችሁ ያነሱ ከተቸገራችሁ በራስ መተማመናችሁ ላይ መስራት ያስፈልጋል ኔክስት ማለት ነው ስለዚህ እስካሁን ያፈራነው ፍሬና እስካሁን ለራስ የምሰጠው ዋጋ ማለት በገንዘብ ማስቀመጥ ሳይሆን መልካም ነኝ ታላቅ ነኝ ወይም አልረባም ግንባር የለኝም እድለኛ ነኝ ታድያለሁ ምንም እኔ እድለኛ አይደለሁም እንጀራ አይወጣልኝ እነዚህ ሁሉ የሰዎች የተለያየ ምንድናቸው ለራሳቸው የሚሰጡት ዋጋ ነው በነገራችን ስለራሳችሁ በእውነት የሚሰማችሁ ስሜት ስለራሳችሁ በእውነት ያላችሁ ዋጋ በውስጣችሁ የምታወሩት የውስጥ ድምጽ አለ አይደል ለሰው ያላወራችሁት ያወራችሁትም ሊሆን ይችላል ችግር የለውም እሱ ማለት ለራሳችሁ ያላችሁ ዋጋ ነው ለራሳችን ያለው ዋጋ በብዛት አንፎርቹኔትሊ የምንለካው ባለፈ ህይወታችን አይደል ባለፈ ህይወታችን የብዙዎቻችን ችግር ራሳችንን የምንለካው እስከዛሬ ባፈራነው ፍሬ ነው እስከዛሬ ያፈራነው ፍሬ ተራ ሊሆን ይችላል ነገር ግን አዲስ ፍሬ ማፍራት ፖቴንሻል ምን አለ በውስጣችን የተቀመጠ አለ እስከዛሬ ታፕ ያደረኩትን ፖቴንሻል ያክል እስከዛሬ ያወቅኩትንና የተገበርኩትን ያክል ፍሬ አፍርቻለሁ ያላወቅኩትንና ያልተገበርኩትን ያክል ደግሞ ፍሬ የማፍራት ምን አለ እምቅ ኃይሉ አለ ነው ትልቁ የምንሳሳተው ነገር እስከዛሬ ያለው ህይወቴን ነው በቃ እኔ እንዲህ ነኝ ብለን የምንወስነው እኔና እናንተ እስከዛሬ ያፈራነውን ፍሬ አይደለንም ከዛ በሺህ እጥፍ የሚበልጥ ፍሬ ሊያፈራ የሚችል እምቅ ኃይል አለ ወደ ህይወት ሊወርድ የሚችል ወደ ጥሬ ዕቃነት ሊቀየር የሚችል እውነት የሚሆን ሪያሊቲ የሚሆን ግን ምን ያላለን ያልተመነዘረ ነው ጭንቅላት ሪሲቨር ነው በአይን የሚመጣውን ቻናል ሪሲቭ ያደርጋል በድምጽ የሚመጣውን ቻናል ሪሲቭ ያደርጋል በማሰብ በመፈለግ በመሻት የሚመጣውን ቻናል ምን ያደርጋል ሪሲቭ ያደርጋል ስለዚህ ቻናሉን ከምትፈልጉት ነገር ላይ በማድረግ የምንፈልገውን ነገር ለማግኘት ህልሞቻችንን ለማሳካት ቻናሉን ህሊናችንን ምን ላይ ማድረግ አለብን እዚያ ላይ ደጋግሞ ማሰብ ማስተዋል ኢማጂን ማድረግ ማመስገን ደስ መሰኘት እቅድ ማውጣት መናገር ማድመጥ ጸሎት ማድረግ በዛ ጉዳይ ላይ ቻናሉ ላይ መቆየት አለብን ብዙ ሰው እንዴት ነው በህይወት ስኬታማ መሆን ትፈልጋለህ ሲባል ማንንም አይፈልጋል ዘንድሮ አስቸጋሪ ሆኖ ነው እንጂ ቻናሉ ምን ላይ ነው ያለው ችግር ላይ ነው ያለው በህይወቱ ምን እየተገለጠ ነው ችግር ነው ስለዚህ በትክክል
በህይወታችሁ እያዳመጣችሁ ያለውን ነገር ሰዎች፣ ሁኔታ፣ ክስተት፣ ስሜት፣ ኢሞሽን ማግኘት ማጣት እንዳለ በህይወታችሁ ያለው እያስተላለፋችሁት ያለው ቻናል ነው። አሁን ይሄ ማውራችሁ ፖቴንሻል ነው። ነፃነት ዘነበ እንዲህ ያለ አይደለም። ማውራችሁ የህሊና ህግ ነው። ብታውቁትም እንዲህ ነው የሚሰራ፣ ባታውቁትም በምን ላረጋግጥ ካላችሁኝ እስከዛሬ እየተናገራችሁ እየሆነ ያለውን ነገር ይሁን ባክ ሰው ማመን ቀብሮ ነው ብላችሁ ብዙ ሰው እየከዳችሁ ከሆነ በቃ እኮ ተናገራችሁ ነው። እውነት ስለሆነ እኮ አይደለም የተናገራችሁት፣ ስለተናገራችሁ ነው እናንተ ላይ የሚሆነው። ቻናላችሁን ማስተካከል ያስፈልጋል ማለት ነው። ለዛ ግን ጭንቅላት እንዴት እንደሚሰራ ካላወቅን ባኬ ፈላስፋ መከረኛ ፈላስፎች እኮ ፈረደባቸው። ተፈላስፈን ቢያልፍልን አይሻልም? እናንተ አይሻልም ማለት እኔ የምለው ድህነት ግን አያሰቃይም? አያምም እንዴ? ማለት እናት ታማ ሆስፒታል መውሰድ አለመቻል አያምም እንዴ? ቅንጦት እኮ አይደለም ነው። ለምንወዳቸው ሰዎች የፍቅራችንን ያክል መሆን አለመቻል በኪስ ምክንያት ከዚህ በላይ ሞት አለ እንዴ? አይደለም። ስለዚህ ጥርሳችን ነክሰን እኮ መነሳት አለ። ይሄ የምንመቻመቸው ነገር አለ አይደል? ኢትዮጵያውያን ችግር እንደዚህ ምናምን የሚለው ችግር ምን ሁላችንም ተቸግረን ግጥም አድርገን ከችግር ለመውጣት ግን ባለቤቱ ምን ማድረግ አለበት? መወሰን አለበት። ቻናሉ መቀየር አለበት። አለበለዚያ ተመሳሳይ ሬዲዮ እያዳመጥክ ትኖራታለህ በህይወትህ ማለት ነው። ቻናሉ የሰለቻችሁ ሰዎች በህይወታችሁ ስራ አለው። ማን ላይ ነው የሚሰራው ስራው? ሀገር ላይ አይደለም፣ ቤተሰብ ላይ አይደለም፣ ምናምን ላይ አይደለም፣ ሐሳብ ላይ፣ ራስ ላይ፣ በራስ መተማመን። ባገጭ መተማመን አላለም። በራስ ራስ ውስጥ ያለው ደግሞ ይሄ ከላይ ያለው ቅሉ አይደለም የሚቀየረው። በራስ መውደድና ራስ ወዳድነት ይለያያል። ግልጽ ነው። ራሱን ይወዳል፣ ራሷን ትወዳለች። ራሳችሁን መውደድ ይሄ በሰው ፊት ምናምን የምናስመስለው አይደለም። በመስተዋት ቤት ለብቻችሁ ራሳችሁን ምርጥ ሰው ነህ እኮ ነው የምትሉት፣ ነሽ እኮ ነው የምትሉት። ደግሞ ዛሬ ምን መስላለሁ ነው የምትሉት። ስታዩ ቆዳውን ብቻ ነው የምታዩት፣ ከውስጥ ያለውን ይሄ የሚያስበውን ማንነትም ነው የምታዩት። አንድ ስለዚህ በራስ መተማመናችሁ ቼክ ማርክ ነው። ስለዚህ ራሳችሁን የማትወዱ ከሆነ ወደ መውደድ አደራችሁን። ራስን ለመውደድ ፈጣሪ ማየት ነው የሚያስፈልገው። ሶሻል ሚዲያ የምታዩ ከሆነ የሆነ አለ አይደል? ከሴት ልጅ ቆንጆ ተብላ የሚቀመጥ ስታንዳርድ አለ። ለምን? የውበት ውድድር ጭምራል። የውበት ውድድር የፈጠሩት በነገራችን ላይ ወንዶች ናቸው። ከዛ ልብስ ምናምን ደግሞ ሲሸጥ እንደዚሁ ከወንድ ልጅ ደግሞ አቋም አለ፣ ዘለግ ያለ ጠይም፣ ደረቱ ሰፋ ያለ ምናምን፣ ጺም ደግሞ ብዙ ቢኖረው አይነት ነገር። ይሄን ስታንዳርድ ለመሆን ስትሞክሩ ብትኖር አትሆኑ። በቃ የእናንተ ስታንዳርድ የትኛው ነው? ይሄ የተሰጣችሁ ነው። ዩኒክ ነው፣ አልተደገመም። ስለዚህ መውደድ ያስፈልጋል። ይሄ ሸክላ መሆኑንም አትርሱ። በጣም አትንከባከቡት። ሩብ ሚሊዮን ብር ከዚህ በላይ ምናምን አታውጡበት። ከታጠበ ይበቃዋል። የተወሰነች ዲኮሬሽንሽ እንደው ሲታይ ግን ለሌላ ሰው የአመት አስቤዛ ባንሆን ጥሩ ነው ፊታችን ይመስለኛል። ራስን መውደድ ጥሩ ልብስ የሚባል ለብሼ ወይም ብትቶም ለብሼ ግን ለወደው ይገባል። ምክንያቱም እኔ ልብሱን አይደለሁማ። ግቡን ለማሳካት ምን ለመውሰድ ፈቃደኛ ነው? ሪስክ ለመውሰድ። ግብን ለማሳካት አስፈላጊ ምን እንወስዳለን? ሪስክ እንወስድ። የምትወስዱ ከሆነ በራስ ትተማመናላችሁ። በራስ መተማመን ማለት ተነስቶ የሆነ ነገር ስሰራ በወድቅ የምተማመነው በውጤቱ አይደለም ማለት ነው። የብዙዎቻችን ችግር ዲግሪ ካለን ምን እንጠለጠለው ምኑ ላይ ነው? ዲግሪ ነው። ስራ ካለን ደሞዙ ላይ ነው። ዛሬ የያዛችሁት ስራ ዜሮ ቢሆን ከሀ ጀምሬ እንደገና አሳካለሁ ማለት አለባቸው።